በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 144ኛ ተአምር። ስለ ካህኑ ያሬድ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔርን ቸርነት እየለመነ ከመላእክት የዜማን ድምፅ ሰምቶ በጣዕመ ዜማው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበር። ይህም ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በሱ ላይ በጠላትነት ተነሳበት። እሱም በዚህ ነገር እያዘነ ቆይቶ ከዕለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ባለ ጉድጓድ አሸምቆ ደፈጠ። ጌታ ኢየሱስ ክርስቶስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በሥላሴ አምሳል 3 አዕዋፍ ወደ እርሱ ላከ። ከዚያም 3ቱም አዕዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆመው ከ3ቱ አንዷ ወፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ ሰውን ለመግደል ለምን ታስባለህ? ክህነትስ ትፈርስ የለምን? በቅዱስ ወንጌል የእግዚአብሔር ትእዛዛቱን ጠብቃችሁ ሕይወትን ለማግኘት የምትፈልጉ ከሆነ ነፍስ አትግደሉ ተብሎ የለምን? ይልቁንም ክህነት ከዚህ ዓለም መንግስትና ክብር ሁሉ እንድትበልጥ አታውቅምን? ያሬድ ሆይ አንተ ብፁዕ ነህ፣ አንተን የተሸከመችም ማኅፀን የተባረከች ናት አለችው። ቅዱስ ያሬድም ይህን ቃል በሰማ ጊዜ ወደ ሰማይ አቅንቶ እኒያን 3 አዕዋፍ ተመለከተና እናንት በሰው አንደበት የምትናገሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚህም ጊዜ ከ3ቱ አዕዋፍ አንዲቷ ከ24ቱ ካህናተ ሰማይ ማሕሌትህን ትማር ዘንድ ልንነግርህ ከኤዶም ገነት ወደ አንተ ተልከን መጥተናል አለችው። ይህንንም ከነገሩት በኋላ እኒያ አዕዋፍ ከሱ ተሰወሩ። በዚያም ጊዜ ቅዱስ ያሬድ የእግዚአብሔር መንፈስ ወደ ሰማይ አሳረገውና የሰማያውያን እምቢልታና የመሰንቆ ድምፅ እንዲሁም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው ሰማያውያን መላእክትን ምድራውያን ደቂቀ አዳምን የፈጠረ እግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጥዑም ዜማ ሲያመሰግኑ በሰማ ጊዜ እሱ ካለበት ስፍራ እነሱ ወዳሉበት ዘሎ ሊገባ ወደደ። ነገር ግን አልተቻለውም። ዳግመኛም እኒያ አዕዋፍ ወደ እርሱ ተመልሰው መጥተው ከ3ቱ አንዲቱ ወፍ ያሬድ ሆይ የሰማኸውን አስተዋልህን ብላ ጠየቀችው። እሱ ግን አላስተዋልኩም ሲል መለሰላት። እሷም እንግዲያውስ አዲሱን የእግዚአብሔርን ምስጋና ጠራ ዘንድ እኔ እነግርሃለሁ፣ ይኸውም የጌታ ኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚህም ጊዜ ቅዱስ ያሬድ ልቡናዬ መልካሙን ነገር አውጥቶ ተናገረ በማለት ከ24ቱ ካህናት ሰማይ ስብሐተ ማሕሌትን በየወገኑ ተምሮ ከቀኑ በ3 ሰዓት ቀድሞ ወደ ነበረበት መልአከ እግዚአብሔር መለሰው። በዚህም አኳኋን ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሩቤልና ከሱራፌል ስብሐተ ማሕሌትን ተምሮ ከተመለሰ በኋላ አክሱም ከተማ በምትገኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት ቆመና ድምፁን ከፍ በማድረግ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ። ዳግመኛም ለሙሴ የድንኳኑን ሥራ አሳየው ማለት በግዕዝ ቋንቋ የተማረውን ዜማ አሰምቶ ተናገረ። ዳግመኛም የእግዚአብሔር የሕጉ ታቦት ይቺውም ታቦተ ጽዮን ካለችበት መቅደስ ገብቶ 2 እጆቹን በታቦቱ ላይ ዘርግቶ ቅድስት ነሽ፣ ብጽዕት ነሽ፣ የተመሰገንሽና የተባረክሽም ነሽ፣ ክብርት ሆይ የከበርሽና ከፍ ከፍ የሚያልሽ ነሽ፣ የብርሃነ መውጫ የሕይወት መሰላል ነሽ፣ አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዘሩንና ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በዕዝል ዜማ በሚያዜምበት ጊዜ 1 ክንድ ያህል ከምድር ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚህም በኋላ ካህኑ ያሬድ ከቤተ ክርስቲያን ወጥቶ 4ቱ ደቀ መዛሙርቱ ተከትለውት በጸለምት ውስጥ በምትገኘው ወደ አንድ ገዳም ለመሄድ ሲጓዝ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። በዚህም ጊዜ እጅግ ባማረ ጣዕመ ዜማ ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የመሰነባበቻ መዝሙር ዘመረ። ካህናቱም ይህን ቃል ሰምተው መሪር እንባን አለቀሱ። እሱም ከእነሱ ጋር አለቀሰና ተሰነባበቱ። ካህኑ ያሬድም በጾም በጸሎት ተወስኖ በሚኖርባት ገዳም ውስጥ በየአይነቱ ዜማን ማስተማር ጀመረ። ተማሪዎቹም ጣዕመ ዜማውንና የደረሰውን ድርሰት ሁሉ ይጽፉ ነበር።
በዚህም አይነት እግዚአብሔርን ከማገልገል ጋር መላእክትን በየጊዜው እየጎበኙት በጾምና በጸሎት ተጸምዶ ለ22 ዓመት ኖሮ ተጋድሎውን ፈጸመ። ካህኑ ያሬድ ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ጌታ ኢየሱስ ክርስቶስ ተገልጾ ወዳጄ ሆይ ቀድሞ በሰማይ ያለ የመላእክትን ሥርዓት ማህሌት እንድታይና ወደ ምድርም አስተላልፈ ይህንኑ ዜማ እንድትመሰርት እንደወደድሁ ሁሉ አሁንም ከዚህ ዓለም በምትለይበት ሰዓት እኔ ዳግም ተመልሼ በምመጣበት ጊዜ ከካህናተ ሰማይና ሄሮዶስ ደማቸውን ካፈሰሰው ሕፃናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶልሃል ብሎት ጌታ ኢየሱስ ክርስቶስ ወደ ሰማይ አረገ። ለሱ ክብር ምስጋና ይሁን ለዘላለሙ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።